ቅዱስ ገብርኤል ሊቀ መላእክት ሐምሌ 19 ቀን ሐምሌ 19 ቅዱስ ገብርኤል የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ሕፃኑ ቂርቆስና እናቱን ቅድስት ኢየሉጣን ከሚነደው እቶን እሳት ያዳነበት ዕለት ነው። ይህ ቀን ለክርስቲያን ሁሉ የተድላ የፍስሐ በዓል ነው። የጌታችንን ምሕረትና ቸርነት የመልአኩን አዳኝነት ተራዳይነት ያየንበት ዕለት ነው። እኛም ለዕለቱ የሚሰማውን የሐምሌ 19 ስንክሳር የሐምሌ ወር ድርሳነ ገብርኤል እንዲተርከውታል። 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ ወይንም ስምዖን እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በህዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው እስያ ልዩ ስሙ ሃንጌቤል ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለኬ ጣዖት የሆነው ንጉሥ እስክንድሮስ ቅዱስ ኢየሉጣን ለጣዖት ስገጂ ብሎ አስገደዳት። እርሷም ሕፃኑ ልጅ መጥቶ ይመስክር ብላ ስትናገር ሕፃኑ ቂርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለን ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑም ይህንን በመሰከረ ጊዜ እድሜው ገና 2 ዓመት ከ9 ወሩ ነበር። እጅግ በጣም የሚገርመው ቅዱስ ቂርቆስ በከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍጥና ሌላም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ወደ እቶን እሳት እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮቹን ሰም፣ ጨው፣ ባሩድ፣ ሙጫና እርሳስ፣ ብረትን፣ ቅንጭብ፣ ቁልቋል ጨምሩበት ብሎ አዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷል አሉት። ድምጹም እንደ ነጎድጓድ ይሰማል፣ ወላፈኑ እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜም ሕፃን ቂርቆስና እናቱን ኢየሉጣ ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳኑን አሟሟት እንዲያዩ ሹሙ አዘዘ። ቅዱስ ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውንም ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህንን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ ትፍሪ፣ ድንጋጤ ማይድረስብሽ እያለ ከብሉይና ከአዲስ እየጠቀሰ እንድትጽናና አስተማራት። ነገር ግን እናቴ ሆይ አናንያንና አዛሪያን ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ወቂ፣ እኛም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናት ሆይ ከሚያልፈው ከዚህ ዓለም ጭንቀት ልታመልጪ በሚያልፈው በዘላለም እሳት ልትቀጭ ተሻለሽ። እናት ሆይ ይህንን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤል ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም እንደሆነ የኢዮብ ነጻነት ወይንም ትዕግስት ልናገኝ ይገባል። እርሱ ልጆቹንና ሚስቱን ያገኘው ገንዘብ ሁሉ አጥቶ በመጨረሻው ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግናለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ። የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናል እያለ አብስቶ መከራት። ነገር ግን በዚህም ምክር እናቱ መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህችን ባሪያህን ከምትክድ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቆረጡና አንድዱት ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባህም። ያመነብህ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኖሯቸው ቢሆን ከዚህ እሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑም ድል ነሷቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት ብሎ ጸለየ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግስተ ሰማያት አባቴ ወንከኝ ልጅ ሆይ ጌታህ ኃይል ሰጠኝ፣ የሚጠበቅብንን ገድላችንን እንፈጽምና ድልን እንንሳ አለችው። የብረት ጋኑ ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱሳኑም ይህንን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም ልብ የሚያጣምም ሆድን የሚሰነጥቅ ስርም የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንደ ዓይነ ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳንም አንዱ እንኳን ሳይነካው
የብረት ጋን ማቃጠሉንና መፍላቱ ጸጥ አለ፣ እንደ ውሃ ሆነ። ንጉሱም እሳቱ እንዳልጎዳቸው ሲያውቅ ከዚያ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫ መርዝ ከተተበት። ነገር ግን መርዙ ምንም አልጎዳውም፣ እንዲያውም ምግብ ሆነው። ዳግመኛም ጨውና በርበሬ በዓይኗ ነደደበት፣ አሁንም ምንም አልነካውም። ከዚህ በኋላ ሹም እስክንድሮስ 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ውስጥ ይተክሉ ዘንድ፣ ከነዚሁም 2ቱ በጆሮዎቹ፣ 2ቱም በዓይኖቹ፣ 2ቱም በአፍንጫዎቹ፣ አንዱም በልቡ ይተክሉ ዘንድ አዘዘ። በሕፃኑ ላይም ሹም እንዳዘዘው አደረጉበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ አንደኛው ሹም አዘዘ። እንዲሁም አደረጉበት። ዳግመኛም ቅዱስ ገብርኤል እንዳይን ጥቅሻ ፈጥኖ መጥቶ ይህንን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨመረው፣ በገመድ እንዲሰቅሉትም አዘዘ። ከዚህም መከራ መልአኩ አዳነው። በዚህ ዕለት ሐምሌ 19 ቀን በዓሉ በታላቅ ድምቀት የምናከብረው ይህ ሁሉ የሊቀ መላእክት ቅዱስ ገብርኤል ተራዳይነት በማሰብ ነው። ንጉሱ በእንዲህ አይነት ሁኔታ በብዙ ጭንቀትና ስቃይ ሕፃኑን ቅዱስ ቂርቆስና እናቱን ቅድስት ኢየሉጣ ለ3 ዓመታት አሰቃያቸው። እነርሱም መከራን እየተቀበሉ በከሃዲው ንጉስ ፊት የአምላካቸውን ስም እየጠሩ መሰከሩ። ለእግዚአብሔር የሚሳነው ነገር የለምና ክብሩን ይመሰክሩለት ዘንድ የቢታንያ ድንጋዮችና የበለዓም አህያ አንደበት ከፍቶ ያናገረ አምላክ 3 ዓመት እንኳን ባልሞላው በ2 ዓመት ከ9 ወር ሕፃን ልጅ ላይ አድሮ በወቅቱ የነበሩ አላውያን ነገስታት ክብሩን እንዲያውቁት አደረገ። በመጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎውን ፈጽሞ ጥር 15 ቀን በ3 ዓመት ከ1 ወር ከ3 ቀኑ አንገቱ በሰይፍ ተቆርጦ ሰማዕትነት ተቀብሏል። ሲሰየፍም ከአንገቱ ደም ውሃና ወተት የወጣ ሲሆን 3 አክሊላትም ወርደውለታል። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራ ሊያሳርፈው ፈቀደና ተገልጾለት ሰላም ላንተ ይሁን፣ የመከራህን ጽናት የትዕግስትህን ብዛት አይቼ ከዚህ ዓለም ድካም ላሳርፍህ መጣው ብሎ ብዙ ቃል ኪዳን ሰጠው። ስምህ በተጠራበት ቤተ መቅደስህ በታነጸበት ስዕልህ ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ረሃብ፣ ቸነፈር አይደርስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑም በምድር ላይ አልተቀበረም። ይልቁንም ጌታችን በኤልያስ ሰረገላ ስጋውን አሳርጎለት እናቱን ቅድስት ኢየሉጣን በጥር 16 ቀን ሰማዕትነቷን በክብር ፈጽማለች። ለእግዚአብሔር ምስጋና ይሁን። እኛም በአማላጅነታቸው የምንታመን ሁላችንን የብርሃናዊ መልአክ ቅዱስ ገብርኤልን የሕፃኑ ቅዱስ ቂርቆስና የቅዱስ ኢየሉጣ ረድኤትና በረከታቸው ያሳድርብን፣ በጸሎታቸው ይማረን፣ አሜን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።